ሰላም ጤና ይስጥልን ቤተሰብ እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። እረ ተው ሰብስክራይብ አድርጉ ቤተሰብ። ለምንድን ነው የማታደርጉት ግን? በጣም ነው ያዘንኩባቸው። ይሄው ስንት ጊዜው 20 ሺህ እንኳን ሳልገባሁም 16 ሺህ ምናምን ላይ የተቀመጠው ግን 16 ቁጥርን በጣም ነው የምወዳት። ረጅም ጊዜ ተቀምጣለች፣ ግን ፈቀቅ አድርጓት ወደ 19ም አስገቡት። 19ንም ስለምወደው። ኧረ ተው ተው። ለማንኛውም ዛሬ ቢኒ ተመችቶኛል። በጣም ነው የተመቸኝ። ሀሳቤን ተናገረልኝ። በቃ ቢኒ ልጅቷ ያንተም ላትሆን ትችላለች፣ ዲኤንኤን ምርመራ አስደርግ፣ እንዳትቀበል፣ ልጅቷ የኔ ናት አትበል፣ ይች ልጅ ከማን እንዳረገዘች እንኳስ አላወቀችም ብያሃለሁ። ጎበዝ፣ ዛሬ ሀሳቤን በደንብ አድርገህ ይዘህ መተህ ጠይቀሃታል። መጀመሪያ ግን ማለት ነው የቡራ ይለቅ። ብዙዎቻችሁ ደግሞ የጠረጠራችሁት ነገር አለ፣ የፈራችሁት ነገር አለ። ምናልባት የዲኤንኤ ምርመራ ወረቀቱን ልታስቀይረው ትችላለች እያላችሁ ነው። እንግዲህ ዶክተሮች ትምህርታቸውን ጨርሰው ሲመረቁ ሕዝባቸውን በእምነት በታማኝነት ሊያገለግሉ ቃለ መሐላ ይገባሉ። ከባድ መሐላ ከባድ ነው፣ ታውቃላችሁ አይደለ? ስለዚህ እኔ በገንዘብ ይታልላሉ ብዬ አላስብም። ቃላቸውን እንግዲህ እንደሚወጡ እርግጠኛ ነኝ። እዩ እውነቱ ሲወጣ ደግሞ የት እንደምትገባ አላቅም። ስለዚህ ብዙም አታስቡ፣ አትጨነቁ። የምርመራ ወረቀቱ ይቀየራል ብዬ አላስብም። ቢቀየር እንኳስ ድጋሚ እናስደርጋለን ማለት ነው። ቢኒ ብሩ ብዙ ብርም ሊሆን ይችላል ምናምን ብለሃል። ችግር የለም። ይኸው እኔ ቃል እገባልሃለሁ ቢኒ፣ እኔ ብር አግዝሃለሁ፣ አግዝሃለሁ የምታስመረምርበትን ማለት ነው። ምንም ነገር እንዳትፈራ። እኔም ውስጤ ምናም አላማረኝም። ከዚህ በኋላ አንተ ልጅቷ የኔ ትሆናለች ምናምን እያልክ አትከራከራት። ማስመርመር አለብህ። አሁን መፍራት አለባችሁ ቤተሰብ። ሰምታችሁ ከሆነ ትናንትና የተለቀቀ ቪዲዮ፣ ትናንትና ነው ዛሬ የተለቀቀው ቪዲዮ፣ እኔ ቲክታክ ላይ አይቼዋለሁ እና 6 ዓመት ሙሉ ባልና ሚስት ሆነው አንድ ቤት እየኖሩ 2 ልጅ ወልዳ ሰውየው የሚያውቀው የእሱ ልጆች እንደሆኑ ነው። እሷ ግን የወለደችው ከሌላ ሰው ነው። ሰውየው ጠርጥሮ ግን ምርመራ አስደረገ። ምርመራ ሲያስደርግ ግን የምርመራ ውጤቱ በጣም በሚያሳዝን ሁኔታ ደሙ 0 ነበረ። ከልጆቹ ጋር ምንም አይነት ግንኙነት የለውም። 0። ልብ አይሰብርም? በጣም ነው ልብ የሚሰብረው። ይህ ሰውዬ ልጆቼ እያለ አደጉልኝ፣ ለወግ ለማድረግ ሊበቁልኝ ነው እያለ እየተንሰፈሰፈ እንደዛ የሚወዳቸው ልጆች ግን የእሱ ልጆች ሳይሆኑ ሲገኙ አስቡት። ከዛም ብሶ ደግሞ እሷ አራስ ነብር ሆና ትጮህበታለች፣ ስትዋረድ ማለት ነው። እና እኔ ጥያቄ ያለኝ እሱ ጋር ግን ቤተሰብ 6 ዓመት ሙሉ አብረው ሲኖሩ ቢያንስ በአብሯት ይተኛል፣ ብዙ ነገር ያደርጋል። አንዱ ልጅ እንኳስ እንዴት ከሱ አልሆነም? ምንድን ነው? ቆይ ቤተሰብ እንዴት ነው? እኔ ግራ ገባኝ። ይቺ ሴት ሌላ ወንድ እንኳስ ብትሄድ ቢያንስ በስህተት እንኳስ ልጁ አንደኛው ልጅ እሱ አይሆንም ነው ወይስ ሰውየው መሀን ነው? ወይስ ምንድን ነው? ቤተሰብ ይሄ ነገር በደንብ እንዲብራራ ፈልጋለሁ። እኔ በበኩሌ እንዲጣራ ፈልጋለሁ። አላቅም እንዴት እንደሆነ ግራ ገብቶኛል የእውነት። እና ቢኒ ከዚህ በኋላ መጠንከር አለብክ፣ ጠንክረክ መያዝ አለብክ። መፍራት የለብህም፣ ወደኋላ እንዳትል። እዩ ከማን እንዳረገዘች አታውቅም። ሰው መጀመሪያ የብሩኬና የሀይሚዬ ነገር ከእሷ ጋር ያላቸው ነገር ይለቅና የምርመራ ውጤት ይምጣና ከዛ በኋላ ደግሞ አንተ ትቀጥላለህ። ስቴፕ በስቴፕ ሲሆን እንጂ ንብርብርብርብር አታድርገው ማለት ነው። አንተ ተረጋጋ፣ መረጋጋት አለብህ። ሲቀጥል ስርዓት ሊኖርሽ ይገባል። እንደ እናት፣ እንደ ሴት ልጅ፣ በቃ እንደ ሴት ልጅ ሁኜ ማለት ነው። ይሄ አምባገነንነት፣ እኔ ብቻ ልደመጥ፣ እኔ ብቻ ያልኩት ነገር ነው የሚሆነው የምትይው ነገር፣ ወይንም ደግሞ አንድን ነገር ስለተመኘሽ ብቻ ስለፈለግሽ ብቻ ታገኛለሽ ወይንም ደግሞ በአብረሽ ትኖሪያለሽ ማለት የተሳሳተ ነገር ነው እና ያንን ነገር በአይምሮሽ አስቢ። አሁን ብሩኬን ትናንትና ምንድን ነው ያልሽው? ምርመራ ከማድረጋችን በፊት
የምጠይቅህን ጥያቄ እንድትመልስልኝ እፈልጋለሁ፣ ወይም ቃል እንድትገባልኝ እፈልጋለሁ፣ በአብረኸኝ እንድትሆን ነው የምፈልገው ብለሽዋል። እና ገና የልጅሽ አባት መሆኑን ሳታረጋግጪ እስቲል የልጅሽ አባት እንኳስ ቢሆን አይደለም አንድ ልጅ ቀርቶ 3-4 ልጅ እንኳስ ቢኖር በአብሮ የመኖር ግዴታ የለበትም። በነገራችን ላይ በፍርድ ቤት ደረጃ ፍርድ ቤት ይሄዳል። በአብሮሽ መኖር አይፈልግም። ገቢው ታይቶ ከገቢው ላይ የሚወሰንበት ውሳኔ አለ። ይሄን ያክል ይባልና ልጅቷን ያሳድጋል ማለት ነው። ከፈለግሽ አንቺ ታሳድጊያለሽ፣ ካልፈለግሽ እሱ ያሳድጋል። እሱ የሚያሳድግ ከሆነ ለአንቺ ምንም አይነት ብር አይሰጥሽም። አንቺ የምታሳድጊያት ከሆነ ግን ልጅቷን ብር ይሰጥሻል። በየወሩ ምናምን ልጅሽን ታሳድጊያለሽ፣ አለቀ። ከዛ በተረፈ ግን በአብሮኝ ካልሆነ ገመድ በአንገቴ የምትይ ከሆነ ማንም አይሰማሽም። አይደለም እሱ ቀርቶ ፍርድ ቤት ራሱ እንደዚህ አይነት ውሳኔ የላቸውም ማለት ነው። መኖር ካልፈለገ አልፈለገም ነው። ይህን ማወቅ አለብሽ፣ በጭንቅላትሽ አስገቢው ማለት ነው። ስለዚህ እኔ እንደውም ቀድመሽ ይቅርታ ብትጠይቂ መልካም ነው ብዬ ነው የማስበው። ይቅርታ ጠይቂ። እኔ ብር ተከፍሎኝ ነው የእነሱን ስም አጥፊ ተብዬ ነው እንጂ እሱ ከኔ ጋር ምንም አይነት ግንኙነት የለውም እና ይቅርታ አድርጉልኝ አጥፍቻለሁ ብትይ ይቅርታ ይደረግልሻል ማለት ነው። ከዛ ውጭ ግን ማለት ነው አሁን አንቺ የሄድሽበት ያለሽው ነገር በጣም ከባድ ነው። ሰው እንዲጠላሽ እያደረግሽ ነው። ሰው እንዲርቅሽ እያደረግሽ ነው። እና እልህ ይጎዳሻል እንጂ አይጠቅምሽም። እኔ ይሄንን እምልሽ እንዳውም ይቅርታ ጠይቀሽ ምናምን ወደ ራስሽ ተመለሽ የምልሽ ለራስሽ ነው እንጂ እንዳንቺ ስራ ማለት ነው ይሄ አይገባሽም። እውነት ለመናገር እንደመጣሽበት እንዳሰብሽው ማለት ነው። እና አንድ ሰው ባልዋለበት እንደዚህ ውለሃል፣ ባላደረገው ነገር እንደዚህ አድርገሃል ስትይ ከባድ ነው። እና እነሱ ራሱ ስማቸውን ስላጠፋሽ መክሰስ ይችላሉ፣ ማሳሰር ይችላሉ። ቀላል ነገር አይደለም እየተናገርሽ ያለሽው ነገር ማለት ነው። እና ብታስቢበት መልካም ነው። ግን ተረጋጊ። መጀመሪያ ወደ ራስሽ መረጋጋት አለብሽ። ከቀልብሽ ሆኜ እኔ ካጠገብሽ ራሱ ሰው ያለ አይመስለኝም። ምክንያቱም በዚህ ጸባይሽ ሰው እንዴት ነው በአብሮሽ የሚኖረው? መጀመሪያ ለሰው ልጅ እኮ ጸባይ ነው ቤተሰብ አይደለም? ጸባይ ሲኖራችሁ ነው ከሰው ጋር ጓደኛ ይዛችሁ ምናምን የምትነጋገሩት። የተሻለ ሀሳብ እንኳስ መቶ ሰው ሲያናግራት መስማት አትፈልግም። እሷ በጣም ትጮኻለች ምናምን ትናገራለች። አትናገሩኝ ነው በቃ አትናገሩኝ የምትለው ነገር አለና ይሄ ነገር ላንቺ ከባድ ነው እዩ። ስለዚህ አስቢበት፣ ብታስቢበትና እውነቱን ብትናገሪ መልካም ነው። እኛ ደግሞ ከእውነት ጎን ነው፣ ሁሌም ቢሆን ከእውነት ጎን ነው ቆመን የምንናገረው ማለት ነው። እውነት ቢኖርሽ እኛም ማንጀራታችንን ገትረን እንከራከርልሽ ነበረ።